ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ 8ኛ ክፍል ሂሳብ ዩኒት 7 ሪቪው ኤክሰርሳይዝ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት እንጋብዛለን። ኩዌስችን ነምበር 1 write true if the statement is correct and false if it is not ነው የሚለው። ትክክል ከሆነ true እንላለን፣ ስህተት ከሆነ false እንላለን ማለት ነው። a cube has 6 faces 12 edges and 8 vertex ይላል። መልሱ ምንድነው? true ይሆናል ማለት ነው። ኪዩብ ማለት just ሌክቸር 1 ላይ ስለ ፕሪዝም ስለ ኮን ያየነው ስላለ ከሱ ጋር ቼክ ማድረግ ትችላላችሁ። ግን እዚህ ጋር የተወሰነ እናሳያችሁ። ለምሳሌ ኮን ነው ብንል ስንት ፌስ አለው ነው የሚለው 6 1 2 3 4 5 6 ፌስ አለው። ኤጅ ማለት ደግሞ እነዚህ ናቸው። እቺ 1 2 3 4 5 6 7 8 9 10 11 12 ኤጅ አለው። ኤጅ ሲላችሁ ግን ብዙ አይነት አድርጎ ሊጠይቃችሁ ይችላል። ቤዝ ኤጅ ብሎ ሊጠይቅ ይችላል። ኤጅ ብቻ ካለ ቶታሉን ማለት ነው። ቤዝ ኤጅ ካለ ግን የነዚህን 8 ይሆናል ማለት ነው። ግን እዚህ ጋር ኤጅ አጠቃላይ ነው፣ ስለዚህ 12 ይሆናል። ቨርቴክስ ማለት ደግሞ እነዚህ የሚገናኙበት ማለት ነው። ስንት አለው? 8 1 2 3 4 5 6 7 8 ይሆናል ማለት ነው። ትራያንጉላር ፕሪዝም ቢሆን ጀስት የተወሰነ ካልሆነ ድሮ ስዕሉ መሳል ከዛ በኋላ ጀስት አይደንቲፋይ ለማድረግ ይቀላችኋል። ለምሳሌ እንደዚህ ያደርጋችሁ ከሳላችሁ በኋላ የዚህን ፌስ ለማወቅ በጣም ቀላል ነው። 1 2 3 4 5 ፌስ ይኖረዋል። ኤጅ ከተባለ 1 2 3 4 5 6 7 8 9 ይኖረዋል። ዘን ምን ነው ቨርቴክስ ከተባለ 1 2 3 4 5 6 ማለት ነው። እዚህ ጋር የተወሰኑ ፎርሙላዎች በእርግጥ አሉት። ምንድነው የምታደርጉት? ለምሳሌ እዚህ ጋር ቤዙ 3 ነው። ስለዚህ 3 ከሆነ ጀስት ኤጆቹን ለማውቃን 1 2 3 4 5 6 3 ታይምስ 3 ማለት ነው። እዚህ ጋር በተመሳሳይ ነው የምናደርገው። 3 ታይምስ ነምበር ኦፍ ሳይዱ እዚህ ጋር 1 2 3 4 ስለሆነ በ4 ስናበዙት ይሆናል 12 ኤጅ ይኖረዋል ማለት ነው። ይሄ ደግሞ ስንት ፌስ ኤጅ አለው? 9 አለው ማለት ነው። 3 ሲባዛ በ3 3 ማለት ነምበር ኦፍ ሳይዱ ማለት ነው። ፔንታጎን ከሆነ በ5 እናባዛዋለን እያደረግ ነምበር ኦፍ ኤጅ ማግኘት እንችላለን። ቨርቴክስ ከተባለ ስንት ቨርቴክስ አለ? 1 2 3 4 5 6 2 ኤን ማለት ነው። ኤን ነምበር ኦፍ ሳይድ። ለምሳሌ እዚህ ጋር ስንት ነው የምናደርገው? 2 ኤን 2 ታይምስ 4 8 ቨርቴክስ አለው። ፔንታጎን ከሆነ 2 ታይምስ 5 10 ቨርቴክስ ይኖረዋል ማለት ነው። በዚህ መንገድ መስራት እንችላለን። የሲሊንደርን ለማስታወስ ያክል ምን ያክል ፌስ አለው ብንባል 3 አለው። ፍላት ከሆነ 2 ነው። ይሄና ይሄኛው አለው። አንዱ ከርቭድ ፌስ ማለት ነው። ኤጅ ከተባለ ስንት ኤጅ አለው? 2 ኤጅ አለው። የሱ ላይት ስለሚል ማለት ነው። ምክንያቱም ፖሊጎን አይደለም ቤዙ፣ ስለዚህ 2 ከርቭድ ኤጅ አለው። ቨርቴክስ ከተባለ ቨርቴክስ የለውም። ኮን ሲሆን አንድ ቨርቴክስ ይኖረዋል። እነዚህን ሌክቸር 1 ላይ ያዩዋቸው፣ ዲስክሪፕሽን ላይም እናስቀምጥላችኋለን። የቢ ኮን ሃዝ 1 ሰርኩላር ፌስ አለው ይላል። የስ ከታች አንድ ሰርኩላር ፌስ አለው። 1 ቨርቴክስ አለው። የስ እንደዚህ ስለሆነ ኮን አንድ ቨርቴክስ አንድ ፍላት የሚለው ይሄኛው ነው፣ ሰርኩላር ማለት ነው። አንድ ቨርቴክስ አለው። ኤንድ ሃዝ ኖ ኤጅ ነው የሚለው። ኤጅ የለውም ነው የሚል። ኤጅ ግን አለው። የት ጋር ነው ያለው? አንድ ኤጅ አለው፣ ከርቭድ ኤጅ ይችኛዋ ማለት ነው። ስለዚህ ፎልስ ነው፣ ኖ ኤጅ ስለሚል ማለት ነው። የፕሪዝም ኦልዌይስ ሃቭ 2 ፓራላል ፌስ ትሩ ነው። ፕሪዝም ማለት ዲፊኒሽኑ ምንድነው? 2 ፓራላል ፌሶች አሉት፣ አፐር ቤዝ እና ሎወር ቤዝ ማለት ነው። The net of a rectangular prism is made from 4 rectangles. net of rectangular prism የተሰራው ከ4 ሬክታንግሎች ነው የሚለው። ይሄ ፎልስ ነው። ያ ማለት 4 ፌስ ነው ያለው እያለ ነው። ሬክታንጉላር ፕሪዝም ስንት ፌስ ነው ያለው? 6። ስለዚህ ከስንት ሬክታንግሎች ነው የሚሰራው? ከ6 ማለት ነው። ለምሳሌ ነው ኤክስቴንድ ብታደርጉ ስንት ነው? ስንት ሬክታንግሎች አሉት? 6። ስለዚህ 4 ሳይሆን 6 ነው። A triangle is a possible base of prism. triangle is a possible base of prism ትሩ ነው። የምንድነው? የፕሪዝም መሆን ይችላል። ነገር ግን circle is a possible base of prism ቢል አይሆንም። ፕሪዝም የምንለው ቤዙ ምን ሲሆን ነው? ፖሊጎን በሚሆንበት ጊዜ ማለት ነው። ትራያንግል፣ ሬክታንግል፣ ኳድሪላተራል፣ ትራፒዚየም እነዚህ ሁሉ ምን መሆን ይችላሉ? ፖሲብል የፕሪዝም ቤዝ መሆን ይችላሉ። ትራያንግል መሆን ትችላለች። ሰርክል ግን የፕሪዝም መሆን አይችልም። የሲሊንደር ነው የሚሆነው ማለት ነው። a pyramid can have a circular base ነው የሚለው። ይህ ፎልስ ነው። ፒራሚድ ሰርኩላር ቤዝ የለውም። ሰርኩላር ቤዝ ካለው ምንድነው የምንለው? ኮን ነው የምንለው እንጂ ፒራሚድ
አንለው። ፒራሚድ የምንለው ቤዙ ምን ሲሆን ነው? ፖሊጎን በሚሆንበት ጊዜ ነው ማለት ነው። ኩዌስችን ነምበር 2 how many edges has a square pyramid have? ስኩዌር ፒራሚድ ምን ያክል ኤጆች አሉት ነው የሚለው። ፒራሚድ ማለት እዚህ ጋር አንድ ቨርቴክስ አለው። እነዚህ ሁሉም የዚህ ጋር አንድ ፖይንት ላይ ሲገናኙ ማለት ነው። ስለዚህ አሁን የዚህን ኤጅ ብናያቸው 1 2 3 4 5 6 7 8 ይሆናል ማለት ነው። 8 ፕሪዝም ቢሆን ነው ስንት ኤጆች ይኖሩት ነበረ? 12 ይኖረው ነበር። አሁን 4 እንቀንሳለን ማለት ነው። ሲሊንደር ስንት ኤጅ አለው? 2 ኤጅ አለው። 2 ከርቭድ ኤጅ ናቸው እነዚህ ያሉት። ከርቭድ ኤጅ በሚል ዲፋይን ማድረግ ትችላላችሁ። 2 ከርቭድ ኤጅ። ትራያንጉላር ፕሪዝም ስንት ኤጅ አለው? እዚህ ጋር ያየነው አለ። ትራያንጉላር ፕሪዝም ከሆነ ስንት ኤጅ ነው ያለው? 1 2 3 4 5 6 አለ። ከዛ 3 9 ያ ማለት 3 ኤን ማለት ነው። ይሄ ለፕሪዝም ነው የሚሰራው 3 ኤን። ፒራሚድ ቢሆን 3 ኤን ማይነስ 3 6 ይሆናል ማለት ነው። ለምሳሌ ትራያንጉላር ፒራሚድ ከሆነ እነዚህ ሶስቱ ኤጆች አይኖሩም። ስለዚህ እንቀንሳቸዋለን ማለት ነው። ስለዚህ 3 ኤን የሚል መስራት እንችላለን። ማይነስ 3 እናደርገዋለን ማለት ነው። ስለዚህ ትራያንጉላር ፕሪዝም ለሚለው ስንት ኤጅ አለ? 9 ኤጅ አለው ማለት ነው። እነዚህ መቁጠር ይቻላል 1 2 3 4 5 6 ከዛ እነዚህ 7 8 9 ወይም 3 ኤን። ኤን ማለት ነምበር ኦፍ ሳይዱ ማለት ነው። የቤዙ ኪዩብ ከተባለ የኪዩብ ኤጅ ደግሞ በተመሳሳይ ምንድነው የምናደርገው? እሱን እዚህ ጋር ስንት አለው ብለናል? 12 አለው ብለናል ማለት ነው። 3 ሲባዛ በ4 ይሄም 12 ነው። 3 ኤን ያ ማለት 3 ኢንቱ 4 ይሆናል ማለት ነው። ፔንታ ሲሆንም 3 ኢንቱ 5 ያደርገን እንሰራዋለን 15። ስለዚህ ነምበር ኦፍ ኤጅ ማለት 3 ኤን ነው። ይሄ ለምንድነው? ለፕሪዝም ማለት ነው። ፒራሚድ ከሆነ ደግሞ 3 ኤን ማይነስ ኤን ይሆናል። ያ ማለት 2 ኤን ይሆናል ማለት ነው። ሾርት ለምሳሌ አሁን ይሄኛውን ብታዩት ምንድነው? ሬክታንጉላር ፒራሚድ ነው። ፒራሚድ ስለሆነ 2 ኤን ነው የሚሆነው። ኤኑ ማለት የቤዙ ሳይድ ነው 8። አሁን የዚህ ኤጅ ማለት 8 ነው። 1 2 3 4 5 6 7 8። ፔንታጎን ምናምን ሄክሳጎንን ብስሉ በተመሳሳይ ነው የሚሆነው። ለምሳሌ እንደዚህ አድርጋችሁ እንደዚህ ቢኖር የዚህን ተመሳሳይ እንደዚህ ብስሉት ስንት እንደሚሆን እናያቸው። እንደዚህ ይሆናል። ቤዙ ላይ ስንት አለን? 6 አለን ሲደመር ከዛ እነዚህ ሙሉ ስንቆጥራቸው ስንት ነው የሚሆኑት? 6 ያ ማለት 12 ኤጅ ይኖረዋል። ምን ሲሆን? ፒራሚድ። ምንድነው ብለናል ፎርሙላው? 2n 2 into 6። ስለዚህ ነምበር ኦፍ ኤጅ ማለት ምን ማለት ነው? 2n ይሄ ለምንድነው? ፒራሚድ ሲሆን ነው። 3n ደግሞ ምን ሲሆን ነው? ፕሪዝም ሲሆን ማለት ነው። ስለዚህ በዚህ መሰረት መስራት ትችላላችሁ ነምበር ኦፍ ኤጁን ማለት ነው። ነምበር ኦፍ ኤጅ ምናምን እንደዚህ ጠይቃችሁ ጀስት ዲያግራሙን መሳል ትችላላችሁ። question number 3 given that the surface area of rectangular solid is the sum of the area of its 6 faces then አለ what is the expected type of solid which type of area is referred ነው የሚለው። ስለዚህ ኤክስፔክትድ የምናደርገው ሶሊድ ፕሪዝም ነው። እንትን የለውም። ምን አይነት ፕሪዝም ከተባለ ሬክታንጉላር ፕሪዝም ሬክታንጉላር ፕሪዝም ማለት ነው። ኤክስፔክት የምናደርገው ይሄ ነው። what types of area is referred ለሚለው ቶታል ሰርፌስ ኤሪያ ነው። ምክንያቱም ለምንድነው ቶታል ሰርፌስ ኤሪያ ያልነው? the sum of the area of its 6 face ነው ያለ 6። ስለዚህ ሬክታንጉላር ፕሪዝም ስንት ፌሶች አሉት? 6። የስድስቱን ፌስ ኤሪያ ከደመር ደግሞ የምናገኘው ምንድነው? ቶታል ሰርፌስ ኤሪያ። ላተራል ሰርፌስ ኤሪያ የሚሆነው the sum of the lateral face of the solid ቢለን ላተራል ሰርፌስ ኤሪያ እንል ነበር። እዚህ ጋር ግን የስድስቱን ፌስ ድምር ስላለ ቶታል ሰርፌስ ኤሪያ ይሆናል ማለት ነው። ሶሊዱ ምንድነው ከተባለ ሬክታንጉላር ፕሪዝም። ለምን ሬክታንጉላር ፕሪዝም አልነው? ምንድነው? 6 ፌስ ያለው እሱ ነው። ኪው ሊሆን ይችላል። ኪው ማለት ሬክታንጉላር ፕሪዝም ውስጥ መግባት ስለሚችል ማለት ነው። ሲቀጥል ደግሞ ምን ብሎናል እዚህ ጋር? ሬክታንጉላር ሶሊድ ስለሆነ ሬክታንጉላር ፕሪዝም ይሆናል ማለት ነው። question number 4 a right prism has bases that are square ቤዙ ምንድነው ተብለናል? ስኩዌር ነው ተብለናል። the area of one base is አንዱ ቤዝ a1 እኩል ነው 81 ሴንቲሜትር ስኩዌር ነው። the lateral surface area of the prism AL ማለት ስንት ነው ተብለናል? 144 ሴንቲሜትር ስኩዌር ነው። what is the length of the altitude of the prism የተጠየቅነው ምን ነው? የኤቹን ማለት ነው።
ስለዚህ ይህን ኤች እንዴት እናገኘዋለን? አሁን ላተራል ሰርፌስ ኤሪያ ተሰጥቶናል፣ አንዱ ቤዝ ኤሪያ ተሰጥቶናል። ፕሪዝም ስለሆነ ኤ1 እና ኤ2 እኩል ናቸው፣ ሎወር ቤዙ እና ፐር ቤዙ ማለት ነው። ስለዚህ አሁን የተጠየቅነው ላተራል ሰርፌስ ኤሪያ ከተሰጠን ምኑን ነው የምንፈልገው ማለት ነው? ኤቹን ማለት ነው። ስለዚህ መጀመሪያ ፎርሙላውን መጻፍ ነው። ላተራል ሰርፌስ ኤሪያ ማለት ፐርሜትር ታይምስ ኤች ነው። ፐርሜትር ታይምስ ኤች ስናደርግ ፐርሜትሩን ማግኘት እንችላለን። እዚህ ጋር የተሰጠን ቤዙ ምንድነው ተብለናል? ስኩዌር። ኤሪያ ኦፍ ዋን ቤዝ ደግሞ 81 ከሆነ ስንት በስንት ነው? 9 ሴንቲሜትር በ9 ሴንቲሜትር ነው ማለት ነው። ስለዚህ 144 እኩል ነው እንልና ፐርሜትሩን እንፈልጋለን። 2 ኢንቱ ይሄ ሲደመር ይሄ ማለት 9 ሲደመር 9 18 ይሆናል። 18 በ2 36 ሴንቲሜትር። ስለዚህ 36 ሴንቲሜትር ኤች ይሆናል። ስለዚህ ሲካፈል ለ36 ሲካፈል 36 ይሆናል። ኤች እኩል ነው። ይህንን በምናካፍልበት ጊዜ ስንት ይሆናል? 144 ሲካፈል ለ36 144 ሲካፈል ለ36 ቲንክ 4 ጊዜ ብሰጠው 4 ሲባዛ በ6 24 4ን ጽፌ 2 አለኝ 4 ሲባዛ 3 12 ከ2 ጋር 14። ስለዚህ ኤቹ ስንት ነው? 4 ሴንቲሜትር ይሆናል ማለት ነው። ሎኪር እዚህ ጋር በጣም መጠንቀቅ ያለባችሁ ራይት ፕሪዝም ማለት ቤዙ ምንድነው ብሎናል? ስኩዌር ነው ብሎናል። ስኩዌር ደግሞ ኤሪያው 81 ሴንቲሜትር ከሆነ ኤሱ ማግኘት እንችላለን ማለት ነው። ምክንያቱም ኤስ ስኩዌር እኮ ነው 81 ሴንቲሜትር ስኩዌር ስለሆነ ስኩዌር ሩት ኤሱ እናገኛለን። ኤስ ካገኘ ፐርሜትር እናገኛለን። ፐርሜትር ካገኘን ኤ ልኩ ነው ፒኤች ስለሆነ ማን ማግኘት እንችላለን? ኤቹ ማግኘት እንችላለን ማለት ነው። ኩዌስችን ነምበር 5 ዘ ቤዝ ኦፍ ኤ ፕሪዝም አር ራይት ትራያንግል ነው ተብለናል። ሁዝ ኤጅ ሜዠርስ 9 ሴንቲሜትር 40 ሴንቲሜትር እና 41 ሴንቲሜትር ነው ሜዠር የሚያደርጉት። The lateral side of the prism are perpendicular to the base. The lateral side of the prism are perpendicular to the base and the height of the prism is 15 cm. Then እነዚህ ሶስት ጥያቄዎች እንሰራለን ማለት ነው። ስለዚህ ይሄ ቀላል ነው። መጀመሪያ ድሮ ማድረግ እንችላለን። ራይት ስለተባል 90 ዲግሪ ሜጀር ያደርጋል ማለት ነው። የሆነ ቦታ ላይ እዚህ ጋር ለምሳሌ 90 ዲግሪ ይሆናል። ይሄ 90 ዲግሪ ከሆነ ከዚህ ኦፖዚት ያለው ሃይፖቴነስ ነው። ስለዚህ እቺ 41 ሴንቲሜትር ትሆናለች። እቺን 40 ማድረግ እንችላለን። እቺን 9 ሴንቲሜትር እናደርጋለን ማለት ነው። ከዛ ላተራሉ ምንድነው ብለን ተብለናል? ፐርፔንዲኩላር ነው ስለተባለ ራይት ትሪያንጉላር ፕሪዝም ይሆናል ማለት ነው። ስለዚህ እንደዚህ አድርገን ፕሪዝማችን ስላለን ማለት ነው። ዘን ኤቹ ስንት ነው? 15 ሴንቲሜትር። ስለዚህ በጣም ቀላል ነው። ከዚህ በኋላ what is the shape of the lateral side of the prism? የላተራሉ ምንድነው ሼፑን የተባልነው ምንድነው የሚሆነው? ይሄ ሬክታንግል ይሆናል ማለት ነው። ሬክታንግል ለምንድነው ሬክታንግል የሆነው? እዚህ ጋር ይች ማየት አለበት። the lateral side of the prism የፕሪዝሙ ላተራል ሳይድ ለምኑ ፐርፔንዲኩላር ነው ተብለናል? ፐርፔንዲኩላር ቱ ዘ ቤዝ ለቤዙ ፐርፔንዲኩላር ነው። ስለዚህ ይሄ ለዚህ ፐርፔንዲኩላር ነው፣ ይሄ ለዚህ ነው፣ ይሄ ለዚህ ነው። ስለዚህ እንደዚህ ከሆነ ላተራል ሳይዱም ይሆናል ሬክታንግል ይሆናል ማለት ነው ሼፑ። what are the dimension of each lateral side of the prism? ዳይሜንሽኗን እያንዳንዷን የተጠየቅነው የዚህኛዋ ስንት ይሆናል? 41 ሲባዛ በ15 ይሆናል። አንዷ 41 ሲባዛ በ15 ይሆናል። ሌላኛው 40 ታይምስ 15 ይሆናል። ሌላኛው 9 ታይምስ 15 ይሆናል ማለት ነው። እያንዳንዱ ዳይሜንሽን ይሆናል ማለት ነው። what is the total surface area of the prism ነው። እነዚህን ከደመርን በኋላ ቤዝ ኤሪያ እንፈልጋለን። ራይት ነው ስለተባን 1/2 BH ብለን ማለት ነው። 1/2 ታይምስ 20 ታይምስ 9 የምንጠቀመው እቺኛዋን ነው። ለምን? ፐርፔንዲኩላር ስለሆነ። ስለዚህ ይሄን ስናጣፈው 90 ይሆናል ማለት ነው። በሁለት ስናባዛው 180። ስለዚህ አባስታችሁ ያገኛችሁትና ይሄኛውን በመደመር ምን ማግኘት እንችላለን? ቶታል ሰርፌስ ኤሪያውን ማግኘት እንችላለን ማለት ነው። ሌላኛው ቶታል ሰርፌስ ኤሪያውን ለማግኘት እነዚህን መደመር ያ ማለት 9 ሲደመር 40 ሲደመር 40 ሲባዛ በ15 ሲደመር twice of ቤዝ ኤሪያ ማለት 180 ማለት ነው። በዚህ መንገድ መስራት ትችላላችሁ። ኩዌስችን ነምበር 6 በጣም ቀላል ነው። if the total surface area of right circular cylinder a total ተሰጥቷናል እኩል ነው 884 ፓይ ሴንቲሜትር ስኩዌር then radius r is given 2 cm then what is the length of the altitude ወይም height ማለት ነው። እቺን የተጠየቅ ነው። ይሄን ለመስራት ፎርሙላውን እንጻፍላችሁ። a total ማለት ምን ማለት ነው ብለናል? 2 pi r into h plus
አር። ስለዚህ ጋር ሰብስቲቲዩት በማድረግ ማን ማግኘት ትችላላችሁ? ኤች ማግኘት ይቻላል ማለት ነው። ቶታል ሰርፌስ ኤሪያ እኩል ነው 2 ፓይ አር ኢንቱ ኤች ፕላስ አር። ስለዚህ ጋር ቁጥሮችን ተኳቸው ከኋላ ኤችን ታገኛላችሁ። ኩዌስችን ነምበር 6 ብላችሁ ኮሜንት ሴክሽን ላይ ያገኛችሁትን መልስ ብታስቀምጡ ጀስት አይተን ትክክል ነው ወይም አይደለም የሚለውን ነግራችኋለን። ሌላ ሰውም ጀስት አይቶ መልሱን ያው ኮምፔር ያደርጋል ማለት ነው። ስለዚህ እቺ ፎርሙላ ተጠቀሙ ዘን ኤችን መፈለግ ትችላላችሁ ማለት ነው። ኩዌስችን ነምበር 7 the sum of the height and radius of a circular cylinder is 9። እቺ ኤግዛምፕል ላይ ሰራናት አይነት ነው። h plus r ስንት ነው ተብለናል? 9 ሴንቲሜትር ነው። if the total surface of the area total ማለት ስንት ነው ተብለናል? 81 ፓይ ሴንቲሜትር ስኩዌር ነው። then what is the radius of the cylinder የተጠየቅነው ማን ነው? r። a total ማለት እቺን ፎርሙላ ደጋግመን የምንጽፈው እንድትይዙት ነው። 2 ፓይ r into h plus r then a total ማለት ስንት ነው ተብለናል? 81 ፓይ ነው እኩል ነው 2 ፓይ r ታይምስ እንልና h plus r ስንት ነው ተብለናል? 9 then ምን እናደርጋለን? 2 ፓይ ታይምስ 9 እናካፍለዋለን። ይሄንን 2 ፓይ ታይምስ 9 እናካፍላለን። ይሄ ካንስል አውት ሲሆን r ይቀረናል። ፓይ በፓይ ይጠፋል። በ9 1 ይሄ በ9 9 ይሆናል። then 9/2 ሴንቲሜትር ይሆናል ማለት ነው ራዲየሳችን። ኤቹን ብንጠይቅ ደግሞ እዚህ ጋር ሰብስቲቱት በማድረግ ማንንም እንፈልግ እንችላለን። ኤች ኢኳል ነው 9 ማይነስ this one r 9/2 ወይም 4.5 በመቀነስ ኤች ማግኘት እንችላለን ማለት ነው። question number 8 the length, width and height of rectangular solid are in the ratio የተሰጠ 3:2:1 if the volume of the box is 380 cm3 ቢሆን what is the total surface area of the box? አሁን ቶታል ሰርፌስ ኤሪያውን የተጠየቅ። ቶታል ሰርፌስ ኤሪያ ማለት ደግሞ ምንድነው እኛ የምናውቀው ፐሪሜትር ታይምስ h ፕላስ twice of base area ነው። ፐሪሜትር ታይምስ h የምንለው AL ማለት ነው። AL ፕላስ twice of base area በዚህ መንገድ መስራት እንችላለን። ይሄን ለመስራት ግን መጀመሪያ አሁን ALን ቤዝ ኤሪያውን ለማወቅ የግዴታ ዳይሜንሽኑን ማወቅ አለብን። እሱን ለማወቅ ጀስት ሬሽዮ ፕሮፐርቲ ማወቅ ነው። ሬሽዮ ላይ 3x 2x እና 1x አድርገን አስዩም x ቫሪያብል በመተካት እንወስዳለን። ከዛ x እንፈልጋለን። xን ከፈለግን በኋላ ሌንግዙን ዊድዝ እና ሃይት እናገኛለን። ዘን ቶታል ሰርፌስ ኤሪያውን ብንፈልግ ቶታሉን የተጠየቀውን እንፈልጋለን ማለት ነው። ሶ ምንድነው የምናደርገው? ቮሊዩም ማለት ምንድነው? ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ስለዚህ 384 ማለት ምን ይሆናል? 3x times 2x times 1 ያ ማለት 6x ኪዩብ ይሆናል ማለት ነው። ሲካፈል ለ6 ሲካፈል ለ6 ይሆናል። ዘን 384 ሲካፈል ለ6 እናካፍለው 384 ሲካፈል ለ6 38 ሲካፈል ለ6 6 ጊዜ 6 ሲባዛ በ6 36 ይሆናል። ስትቀንስ 24 ይሆናል። 24 ሲካፈል ለ6 64 ማለት ነው። ስለዚህ x ኪዩብ ማለት እኩል ነው 64 ነው። ስኩዌር ሩት ኪዩብ ሩት እናደርገዋለን። ዘን x እኩል ነው ስንት ነው የሚሰጠን? 4 ይሰጠናል ማለት ነው። xን 4 ካገኘን ሌንግዛችን ስንት ነው? 3 ሲባዛ በ4 12 ነው ማለት ነው። ዊድዙ 2 ሲባዛ በ4 8 ኤንድ ሃይቱ 1 ሲባዛ በ4 እኩል ነው 4 ይሆናል ማለት ነው። በሴንቲሜትር ሁሉም ሴንቲሜትር። ስለዚህ ይሄን ካገኘን ቶታል ሰርፌስ ኤሪያ መፈለግ ቀላል ነው። ሌንግዝ ታይምስ ዊድዝ 12 ሲባዛ በ8 ሲባዛ 2 አድርገን ይሄን እናገኛለን። ፐር ሜትር ማለት ደግሞ 2 ኢንቱ ሌንግዝ ፕላስ ዊድዝ ነው። 12 ሲደመር 8 20 20 ሲባዛ በ2 40 ይሆናል። ሲባዛ h በ4 160 ማለት ነው። ይሄ 160 ይሆናል። ሲደመር 2ab የሚለውንም በዚህ መስራት ይሄ 12 ሲባዛ በ8 ስንት ነው የሚሰጣችሁ? 96 ይሰጣችኋል። በሁለት ስታባዙት የሆነ ቁጥር ታገኛላችሁ። ሲደምሩት ቶታል ሰርፌስ ኤሪያ ታገኛላችሁ። ከዚህ ጥያቄ መያዝ ያለባችሁ ቮሊዩም ሰጥቶ በዚህ መንገድ በሬሾ መልክ ከሰጣችሁ x የሚባል ቫሪያብል ኢንሰርት አድርጉበትና 3x 2x እና x ይሆናል። ዘን ቮሊዩም ማለት ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ስለዚህ 3x ታይምስ 2x ታይምስ x 3 ታይምስ 2 ታይምስ 1 6 ይሆናል። x ታይምስ x ታይምስ x x ኪዩብ። ስለዚህ 6x ኪዩብ እኩል ነው የተሰጣችሁ ቮሊዩም። ከዛ ለ6 ለ6 ማካፈል ከዛ x ኪዩብ እኩል ነው የሆነ ቁጥር ይመጣል። ከዛ ኪዩብ ሩት በማድረግ ማን ማግኘት እንችላለን? xን
ኤክስን ካገኛችሁ በኋላ መልሳችሁ ታበዙበታላችሁ ማለት ነው። 3x ነበር ያልነው 3 ሲባዛ ባገኘነው x ቫልዩ 2x ነበር ያልነው 2 ሲባዛ ባገኘነው x ቫልዩ 1x ነበር ያልነው የxን ቫልዩ እንወስዳለን ማለት ነው። ስለዚህ ሌንግዝ ዊድዝ ሃይት ካገኘ የፈለግነውን መስራት እንችላለን። ኩዌስችን ነምበር 9 the dimension of a box are ስንት ነው? 16 ሴንቲሜትር በ11 ሴንቲሜትር በ9 ሴንቲሜትር። እንደዚህ ሲላችሁ ይሄ ሌንግዝ ነው፣ ይሄ ዊድዝ ነው፣ ይሄ ሃይት ነው። a small cubical box measures 2 ሴንቲሜትር long each side ኩቢክ ከሆነ ጀስት ምንድነው ሌንግዙ ዊድዙ እና ሃይቱ እኩል ነው። ስለዚህ 2 በ2 በ2 ነው ማለት ነው። how many of these small box fit into the bigger box? ስለዚህ አሁን እነዚህ ትንንሽ ቦክሶች ኪዩቦች ማለት ነው እዚህ ውስጥ ብንከታቸው ምን ያክል ነው የሚይዘው? ወይም ደግሞ ይሄ ትልቁ ምን ያክል ኪዩ ይዛል? ትንሿን የትንሿ ቮሊዩም መጀመሪያ እንፈልጋለን። 2 ሲባዛ በ2 ሲባዛ በ2 2 በ2 4 4 በ2 8 ሴንቲሜትር ኪዩድ ማለት ነው። እቺ የአንዷ ናት። አጠቃላይ ግን ይሄ ትልቁ ቮሊዩሙን እንፈልጋለን። የትልቁ ቮሊዩም ስንት ነው? 16 ሲባዛ በ11 ሲባዛ በ9 ስለዚህ 9 ሲባዛ በ11 99 ይሆናል። ስለዚህ 99 ሲባዛ በ16 እናደርጋለን። 6 ሲባዛ በ9 ስንት ነው የሚሆነው? 54 4ን ጽፌ 5 አለ 6 በ9 54 ከ5 ጋር 59 ይሆናል። 1 ሲባዛ በ9 9 1 ሲባዛ በ9 ይሆናል 9 ሶ ይሄ 4 ይሆናል። 9 እና 9 8 አንድ አለኝ 5 እና 1 6 6 እና 9 15 1580 4 ይሆናል ማለት ነው። ይሄ አጠቃላይ የትልቁ ማለት ነው። ስለዚህ ይሄንን ለስንት ታካፍሉታላችሁ? ለ8 ታካፍሉታላችሁ። ከዛ ምን ያክል ኪዩ እንደሚይዝ እናውቃለን ማለት ነው። 15 ሲካፈል ለ8 ሁለት ጊዜ አይደርስም፣ አንድ ጊዜ ነው። 1 ሲባዛ በ8 8 ከ15 ላይ 8 ስንቀንስ 7 ይሆናል። 8 ተወዳዳሪ 78 78 ሲካፈል ለ8 ደግሞ ስንት ጊዜ ይደርሳል? 9 ጊዜ ይደርሳል። 9 ሲባዛ በ8 72 ከዛ ከ8 ላይ 2 6 4 64 64 ሲካፈል ለ8 ስንት ጊዜ ይደርሳል? 8 ጊዜ 8 በ8 64 ስለዚህ ምን ያክል ነው መያዝ የሚችለው? 198 ቦክስ ይዛል ማለት ነው። ያ ማለት 198 2 በ2 በ2 ያላት ኪዩቢካል ቦክስ መያዝ ይችላል ማለት ነው። ስለዚህ how many of these small box ለሚለው 198 ይሆናል ማለት ነው። ይሄን ለመስራት ምንድነው ያደረግነው? መጀመሪያ የትንሿን ቦክስ ቮሊዩም ፈለግ፣ ከዛ በኋላ የትልቁን ፈለግ፣ ከዛ የትልቁን ለትንሹ በማካፈል ነምበሩን ማግኘት እንችላለን ማለት ነው በቀላሉ። question number 10 the volume of right circular cylinder is volume given ነው። the radius of the base is given ነው። find is the height of the cylinder። ይሄ በጣም ቀላል ነው። ቮሊዩም ምንድነው? pi r square h። ስለዚህ pi r square h ይሆናል። ቮሊዩም አላችሁ r is given ነው። h መፈለግ ትችላላችሁ ማለት 252 እኩል ነው pi ታይምስ r ማለት ስንት ነው? እዚህ ጋር 4 ስኩዌር ሲሆን 16 ማለት ነው ታይምስ h ማለት ነው። ከዛ በኋላ ለ16 ፓይ ታካፍላላችሁ። ይሄንንም ለ16 ፓይ ታካፍላላችሁ። ከዛ በኋላ h ማግኘት ይቻላል ማለት ነው። በጣም ቀላል ነው። question number 11 the area of the base of cylinder r ይላል። ቤዝ ኤሪያ ተሰጥቷል። ኤሪያ ኦፍ ቤዙ ስንት ነው? 124 ሴንቲሜትር ስኩዌር and the volume of the cylinder is 116 pi centimeter cubed. find the height of the cylinder። እነዚህ አሁን በጣም ቀላል ጥያቄዎች ናቸው። ምክንያቱም ቮሊዩም ምንድነው? ቤዝ ኤሪያ ቤዝ ታይምስ h ስለዚህ መተካት ነው። ከዛ በኋላ h መፈለግ። ቮሊዩም 116 ፓይ ነው፣ ኤሪያው 124 ነው። ከዛ ሲካፈል ለ124 ሲካፈል ለ124 አድርገን h እናገኛለን ማለት ነው። ቮሊዩም ማለት ኦልዌይስ ምንድነው? ቤዝ ኤሪያ ታይምስ h። ቤዝ ኤሪያ የምንለው ዲፔንድ ኦን ቤዙ ማለት ነው። ለምሳሌ ሰርክል ከሆነ ፓይ r ስኩዌር h ይሆናል። ሬክታንጉላር ፕሪዝም ከሆነ ሌንግዝ ታይምስ ዊድዝ ይሆናል ማለት ነው። l ታይምስ w። ስኩዌር ከሆነ s ስኩዌር ይሆናል። ትራያንግል ከሆነ 1/2b h ይሆናል ማለት ነው። ስለዚህ it depends። ስለዚህ እዚህ ጋር ቤዝ ኤሪያውን እና ቮሊዩም ከሰጠና እቹን ከጠየቀን በጣም ቀላል ነው። 12ኛ ጥያቄ ጀስት እናንተ ለምትሰሩት የተወሰነ ኢንትሮዳክሽን ሰጣችኋለን። አረጋ ቢልድ ኤ ውደን ኩቢክ ቶይ ቦክስ ፎር ሂዝ ሰን። አረጋ በእንጨት ኩቢክ የሆነ ለልጁ የሚሆን
መስራት ፈለገ each side of the box measures 13 ሴንቲሜትር። አሁን ኩቢክ ስላለ ሌንግዙ ዊድዙ እና ሃይቱ ጊቭን ነው ማለት ነው። ሶ መጀመሪያ ምንድነው የጠየቀን how many square centimeter of wood did he used to build the box? ይህን ቦክስ ለመስራት ምን ያክል ሴንቲሜትር ስኩዌር ያለው ውድ ወይም እንጨት ነው የሚጠቀመው ነው ወይም የሚያስፈልገው። ስለዚህ ይህን ለማወቅ ምንድነው የምትጠቀሙት? ቶታል ሰርፌስ ኤሪያ ፎርሙላ። ቶታል ሰርፌስ ኤሪያ ፎርሙላ ደግሞ ታውቁታላችሁ። የፕሪዝም ምን አይነት ፕሪዝም ግን ኩቢክ ሌንግዙ ዊድዙ ሃይቱ የተሰጠ ማለት ነው። እዚህ ጋር ደግሞ ምንድነው የጠየቀን how many cubic centimeter of toys will the box hold? ሚያዝ የሚችለውን የተጠየቀው ስለዚህ ቮሊዩሙን ማለት ነው። ስለዚህ ቮሊዩሙ ቀላል ነው፣ ቶታል ሰርፌስ ኤሪያው ቀላል ነው። ስለዚህ የ12ኛው እና ከዚህ በፊት የጥያቄ ጠይቅነው አለ። የነዚህ ሁለቱን መልስ ኮሜንት ሴክሽን ላይ ያስቀምጡልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ አዲስ ሌክቸር ዩኒት 8 እንጀምርላችኋለን። ኢንትሮዳክሽን ቱ ፕሮባቢሊቲ። ፕሮባቢሊቲ በጣም ቀላል ነች፣ በጣም ቀላል ቶፒክም ነው። ኮንሴፕት ኦፍ ፕሮባቢሊቲ ምንድነው? ሲምፕል ኢቨንት ምንላቸው አሉ። ሌላው ደግሞ አፕሊኬሽኖች ኦን ቢዝነስ፣ ክላይሜት፣ ሮድ ትራንስፖርት፣ አክሲደንት፣ ድረግ ኢፌክት። እነዚህ ፕሮባቢሊቲ ማለት ምንድነው? የመሆን እድል ማለት ነው። እና ሌሎችንም ፕሮባቢሊቲ ኮንሴፕቶች የምናይ ይሆናል ማለት ነው። በድጋሚ አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። መልካም ቆይታ